ዓለም ላይ ብዙ ጥያቄዎች ይነሳሉ። የሚመለሱት ደግሞ እጅጉን አነስተኛ ይሆኑ መጥተዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ በርካታ መነጋገሪያ ጉዳዮችን በማድረግ ይታወቃሉ። ከዚህ ውስጥ ደግሞ የካናዳ ሰደድ እሳት በግዛቶች የአየር ብክለት አስከትሏል በሚል አዲስ ታሪፍ በአውቶዋ ላይ እንደሚጥሉ ዝተዋል። ለዚህም ነው እጅጉን አስቸጋሪ የፖለቲካ አውድ ውስጥ አሜሪካንም ጭምር አስገብተዋታል ፕሬዚዳንት ዶናልድ ትራምፕ በሚል በርካቶች ትችታቸውን ለመሰንዘር እየተገደዱ የሚገኘው። ትራምፕ በብዙ ነገሮች እጃቸው የማይገባበት የለም። አንዴ በእግር ኳሱ፣ ሌላ ጊዜ ደግሞ በተፈጥሮ ሁኔታ ላይ የመግባታቸው ነገር መነጋገሪያ ሆኗል። ለምን ትራምፕን አደረጉ በሚል ጥያቄ ማንሳት ብሎ ነገር የለም። ከፍተኛ በሆነው ሰደድ እሳት ምክንያት የተከሰተው ጭስ የኒውዮርክ ከተማን በብርቱካናማ ጭጋግ ሸፍኗታል የሚሉት መረጃዎችና ምስሎች ደግሞ የሚያረጋግጡት ከካናዳ የመጣ መሆኑ ነው። ታዲያ ይህ የተፈጥሮ ጉዳይ ሆኖ ሳለ ፕሬዚዳንት ዶናልድ ትራምፕ ተፈጥሮን በታሪፍ መቋቋም እንደሚቻል አይነት ሀሳብ መስጠታቸው በርካቶችን አስጨንቋቸዋል። የተፈጥሮ አደጋን በታሪፍ የፕሬዚዳንት ዶናልድ ትራምፕ ነገር የሚያስብል ሆኗል። ፕሬዚዳንት ዶናልድ ትራምፕ በካናዳ በተከሰቱ በመቶዎች የሚቆጠሩ ዋይልድ ፋየር ሰደድ እሳቶች ምክንያት የተፈጠረው ጭስ ሰሜን አሜሪካን በመበከሉ በሀገሪቷ ላይ አዲስ ታሪፍ እንደሚጥሉ እየዛቱ ይገኛል። በእርግጥም ይህ ጉዳይ መነጋገሪያ ነው። እንዴት ተፈጥሮ ያመጣውን በታሪፍ ለመመከት ፈለጉ የሚለው ማለት ነው። ትራምፕ ይህን ያሉት የአሜሪካ ሕግ አውጪዎች በሰደድ እሳቱ ላይ ቅሬታ ካነሱ በኋላ ነው። የኦንታሪዮ አስተዳደር ደግሞ ማለትም ፎርድ አሜሪካ ቅሬታ ከማቅረብ ይልቅ ድጋፍ እንድትልክ ከጠየቁ በኋላ የተሰጠ አስተያየት ነው። ፕሬዚዳንት ዶናልድ ትራምፕ ይህን ሲሉ በተለያዩ ምክንያቶች ነው ለማለት ወይም ደግሞ ለማስተባበል ሪፐብሊካኖቹ ቢሞክሩም ችግሩ ግን ሌላ ምላሽ አለ ሆኗል። ካናዳ ግን የግድየለሽነት ስሜት አሳይታለች። በዚህ ምክንያት አሜሪካ በጭስ በብክለትና ጤናማ ባልሆነ አየር እየተሸፈነች ነው በሚል ትራምፕ በሀገሪቷ ላይ አዲስ ታሪፍ ለመጣል እየዛቱ ይገኛል። በርካቶችን እያነጋገረ ይገኛል። ይህ የተፈጥሮ ጉዳይ ነው፣ ካናዳ ልትቆጣጠረው የማችለው በሚል ሀሳብ እየተጋራ ነው። እንደ ካናዳ ዋይልድ ላይን ፋየር ኢንፎርሜሽን ሲስተም ወይም ስርዓት መረጃ እስከ አርብ ዕለት ድረስ በካናዳ 888 ሰደድ እሳቶች ተከስተዋል። አብዛኞቹ ከቁጥጥር ውጭ የሆኑና ወደ አሜሪካም እየተሳቡ ያሉ ናቸው። ታዲያ ትራምፕ ሰደድ እሳቱን በታሪፍ ለማስቆም መሞከራቸው እርግጥም ሊያነጋግር ይችላል። ከ190 በላይ የሚሆኑ ሰደድ እሳቶች ኦንታሪዮን እየለበለቡ ቀጥለዋል። የተወሰኑት ከቁጥጥር እንደወጡም ተነግሯል። ለዚህም ነው በርካቶች ጥያቄ እያነሱ የሚገኘው ተብሏል። እንደ ተቋሙ ከሆነ 3 ሚሊዮን ሄክታር የሚጠጋ የካናዳ መሬት በሰደድ እሳቱ ከጥቅም ውጭ ሆነዋል። ተቋሙ ይህን ቢያረጋግጥም ፕሬዚዳንት ዶናልድ ትራምፕ ደግሞ ሌላ ሀሳብ መስጠታቸው እጅጉን እያነጋገረና ዓለምንም ስጋት ውስጥ እያገባት ነው። አደጋውን ተከትሎ ከሚኒሶታና ሚችጋን እስከ ፔንሲልቬኒያ፣ ኦሃዮ እንዲሁም ኒውዮርክ ድረስ የአሜሪካ ግዛቶች በጭስ ተሸፍነዋል። ጥቁረቱና ውፍረቱ ደግሞ እጅግ አስፈሪ ነው፣ ታይቶ የማይታወቅ በሚል ስጋቶችን ከተለያዩ አቅጣጫዎች ለመመልከት የሚሞክሩም አሉ። በአብዛኞቹ አካባቢዎች ማስጠንቀቂያ እየተሰጠ ይገኛል። በርካቶች ከቤት ውጭ የሚያደርጉ እንቅስቃሴዎችን እንዲያቆምም ትዕዛዝ ተላልፎባቸዋል። የፕሬዚዳንት ዶናልድ ትራምፕ ይባስ ተብሎ ግን የአየር ሁኔታና የአየር ለውጥን ተፈጥሮን በሰደድ እሳት የመጣውን ችግር እንስሳቸው በቀረጥ አሊያም በታሪፍ ለመቆጣጠር መሞከራቸው ወይም ደግሞ መዛታቸው ነው ተብሏል። የጉዳዩ ተመራማሪዎች ሀሳብ ያስቀምጣሉ። እየጨመሩ ለመጡት ከባድ ሰደድ እሳቶች ምክንያት ዋነኛው የአየር ንብረት ለውጥ ነው ይላሉ። ፕሬዚዳንት ዶናልድ ትራምፕ ደግሞ የአየር ንብረት ለውጡና አስቸጋሪውን ሁኔታ በታሪፍ ለመቆጣጠር በማይሆን መንገድ ከመሞከራቸው ይልቅ ስለ አየር ሁኔታና የአየር ንብረት ለውጥ ጉዳይ በጎ አመለካከት በነበረባቸው ሜል ሀሳብም ይካራል። የአየር ንብረት ለውጡ ሞቃታማ ደረቅ ሁኔታዎችን እየፈጠረ ይቀጥላል። ሰደድ እሳቶች ደግሞ በቀላሉ እንዲዛመቱ የሚያደርገው የአየር ሁኔታው ሞቃታማና ደረቅ በመሆኑ ነው። በዛ ላይ ከባድ ነፋስ ሲቀላቀልበት የተወሰኑ አደጋዎች በመብረቅ ምክንያት እንደሚፈጠሩም እያስረዱ ይገኛል ተመራማሪዎች። ፕሬዚዳንት ዶናልድ ትራምፕ ደግሞ መብረቅን በታሪፍ ከዛም ባሻገር ደግሞ ችግሮችን ወይም ሰደድ እሳትን፣ ከባድ ጎርፍን፣ ዝናብን በታሪፍ ለማስቆም መሞከር ከተፈጥሮ ጋር የመጋጨት አይነት ቢሆንም እሳቸው ግን በዚህ መንገድ ቀጥለውበታል። በእርግጥ ትራምፕ ስጋታቸውን ለማስቀመጥ ሞክረው ወይም ደግሞ የካናዳን ፖለቲካ ስለሚጠሉ ያደረጉት ነው በሚል በርካቶች ሀሳባቸውን ያነሳሉ። ተመራማሪዎች ግን ፕሬዚዳንት ዶናልድ ትራምፕ ይህን ማስቀመጣቸው እንደው አስቸጋሪ የፖለቲካ አካሄድ ካልሆነ ምን ሊባል ይችላል በሚል ትርጉም ለመስጠትም ተቸግረዋል።
ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ያስቀመጡት ሀሳብ የሚለው ደግሞ ይሄ የካናዳውን ጠቅላይ ሚኒስትር ማርክ ካርኒን ጠርተው አገራቸው ስላሳየችው ግዴለሽነት ወይም ደግሞ ሪላክታንት አካሄድ ጠርተው ማብራሪያ እንደሚጠይቋቸው በይፋ አስቀምጠዋል። እጅጉን ውስብስብ የሆነ ጉዳይ ነው። ሰደድ እሳቱ ለምን ተፈጠረ የሚለው እንዳለ ሆኖ በተፈጠረበት አጋጣሚ ደግሞ በታሪፍ ማቆም ይቻላል ያሆነም የተጠየቀ የሚገኝ ጉዳይ ሆኗል። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ አገሪቷ ደኗንና ቁጥቋጦቿን በተገቢው መንገድ እየጠበቀች አይደለም በሚል የወቀሱበትን አጋጣሚ አስቀምጠዋል። ያም ሆኖ ግን ከዚህ በፊት በካሊፎርኒያ ሎስ አንጀለስ የተፈጠረውን ሰደድ እሳት ፕሬዚዳንት ዶናልድ ትራምፕ ለምን ረሱት? ይህ የተፈጥሮ ጉዳይ አይደለም ወይ በሚልም ተጠይቀዋል። በእርግጥ ተፈጥሮን መጋፋት እጅግ አስቸጋሪ ነው። የፕሬዚዳንት ዶናልድ ትራምፕ ሀሳባቸው በእርግጥም በተለየ አቅጣጫ ይታይ አይታይም እጅግ አስቸጋሪ ነው ተብሏል። የትራምፕ የፖለቲካ አካሄድ ፈታኝ ሆኗል። የኦንታሪዮ አስተዳዳሪ ፎርድ ሀሳቡን በተለያየ አቅጣጫ ለማስቀመጥ ሞክረዋል። እሳቱን በአግባብ አልተቆጣጠርንም በሚል የተሰነዘረውን ትችት ውድቅ እያደረገው ይገኛል። ለምን ብሎ ጥያቄ የለም። ይህ ደግሞ በእርግጥም ዋይልድ ፋየሩ እየሰፋ በመጣበት ሰዓት ያቅለበለበ የተፈጠረ ችግር እንጂ ሌላ አይደለም የሚል ማስተባበያም ይሰጣል። ከ100 በላይ የእሳት አደጋ ሰራተኞች፣ ከ80 በላይ የውሃ አርከፍካፊ ወይም ደግሞ ረጭ አውሮፕላኖች እንዲሁም ሄሊኮፕተሮች እሳቱን በመዋጋት ላይ እንደሚገኙም ይፋ አድርገዋል። ከዚህ ውጭ ሌላ አማራጭ አለ አይመስልም። በጉዳዩ ላይ መስራት ግዴታ ብቻ ነው የሚል ሀሳብም አጋርተዋል። መንግስታቸው ከ2018 ጀምሮ ለሚከሰተው ሰደድ እሳት ከ1 ቢሊዮን ዶላር በላይ ወጪ እንዳደረገ እንዲሁም እንዳስፈላጊነቱን በየአመቱ ለአደጋ መከላከያ ከሚመደበው በጀት ላይ በመደበኝነት እንደሚያዋጣም በይፋ አስቀምጧል ፎርድ። ይህኛው አካሄድ ደግሞ ፕሬዚዳንት ዶናልድ ትራምፕ የተዋጠላቸው አይመስልም። ትራምፕ ማንም ይሁን ማን ለሚሰራው ስራ ኃላፊነት መውሰድ አለበት፣ ካናዳን ብትሆን በጠቅላይ ሚኒስትሯ በኩል መጠየቅ አለባት ብለዋል። በርካቶች ጥያቄ ቢያነሱም የፖለቲካ አካሄዱ ደግሞ ከኃላፊነት አንጻር አብሮ የሚታይ ነው ተብሏል። ካርኒም ማለትም ጠቅላይ ሚኒስትሩ ቀደም ብለው የአየር ንብረት ለውጥን መዋጋት የሁለቱም ሀገራት ኃላፊነት እንደሆነ ከማስቀመጥ ባሻገር ከዚህ ውጭ ያለውን ደግሞ አሽሙር ነው በሚል ፕሬዚዳንት ዶናልድ ትራምፕ የተቀየሙ ይመስላል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ የአየር ንብረት ለውጥ ብሎ ነገር የለም፣ ይህ ትርክት ነው፣ ሰዎች በፈለጉት መንገድ ገንዘብ ለማለብ የሚሞክሩበት የሙስና አካሄዳቸው ነው በሚል በማጣጣል ይታወቃሉና አሁን ተፈጥሮ አይኗን አፍጥጣ ስትመጣ መግቢያ ሲያጡ የሚያስተባብሉበት ምክንያታቸው አድርገውታል ተብሏል። ፕሬዚዳንቱ ደግሞ በዚህኛው የፖለቲካ መንገዳቸው ባይሳካላቸውም አንዳንድ ሁኔታዎችን በራሳቸው መንገድ ለመቃኘት ይሞክራሉ ተብሏል። ትራምፕ ከዚህ በፊት የአየር ንብረት ለውጥ ብሎ ነገር የለም፣ እናንተ እንደምታወሩት አይደለም፣ ገንዘብ ለመቧጠጥ ከህዝቡ እዚህም እዛም ለመመዝበር የምታደርጉት ጥረትና የውሸት ትርክት ነው ወይም ኮንስፓይረሲ ቲዮሪ የሴራ ትንታኔ ነው በሚል አጣጥለውት ነበረ። ተፈጥሮ ግን አለሁ በሚል መልኩ በተለያየ አጋጣሚ አሜሪካን ሳይቀር አንዴ በጎርፍ ሌላ ጊዜ በሰደድ እሳት በከባድ ዝናብና በበረዶ እየናጣት ይገኛል። በምስራቅና በምዕራብ ለተከፈለው የአየር ሁኔታዋም እጅግ ፈታኝ ጊዜ የመጣባት እንደሆነ የሚያሳይ ነው ተብሏል። በርካቶች ፖለቲካዊ መንገድ ለመስጠት ቢፈልጉም አሁን ያለው ሁኔታ የካናዳና የአሜሪካ ፖለቲካ ሳይሆን ተፈጥሮ ከተፈጥሮ ጋር ያለችበት እንጂ በሌላ መንገድ ቁጥጥር የሚደረግበት አይደለም በሚል የትራምፕን ሀሳብም እየተቹ ይገኛል። ከትራምፕ አስተያየት በኋላ የካርኔ የድንገተኛ አደጋ አስተዳደር ካቢኔ ሚኒስትር ሁለቱ ሀገራት እየተነጋገሩ እንደሆነ ይፋ አድርገዋል። አደጋዎች በሚያጋጥሙበት ጊዜ አብሮ የመስራት ታሪክ አላቸው አሜሪካና ካናዳ ከማለት ውጭ ሌላ የተባለ ነገር የለም። ለዚህም በአውሮፓውያኑ 1982 የእሳት አደጋ መዋጋት ስምምነት መፈራረማቸውን አሜሪካና እንደዚሁ ካናዳ የሚታወስ ነው ብለውታል። በ2025 ቢሆን በቡድን 7 ጉባኤ ላይ ሌላ የመደጋገፍ ስምምነት እንዳላቸው በማስቀመጥ በፖለቲካ መንገድ የሚታየውን ነገር መፍትሄ ለመስጠት ሞክረዋል። ፕሬዚዳንት ዶናልድ ትራምፕ ግን አሁንም እያነጋገሩ አንዴ ዚህ አንዴ ዛ እያሉ ችግር ፈጥረዋል ተብሏል። ምናልባትም ፕሬዚዳንት ዶናልድ ትራምፕ አንዳንድ ሁኔታዎችን ለፖለቲካ ፍላጎታቸው ሊጠቀሙበት ይችላል የሚል ሀሳብ ይጋራል። እዚህም እዛም የሚነሱ ሀሳቦች በተለየ አቅጣጫ ለማየት እድሉን የሚፈጥር ነው ቢባልም ሁኔታዎች ግን እጅጉን ውስብስብና አስቸጋሪ ሆነው የመቀጠል አዝማሚያ እንዳላቸው ሳይታለም የተፈታ ነው። በ1982 የእሳት አደጋ መዋጋት ስምምነት ላይ አሜሪካና ካናዳ ቢደርሱም አሁን ባለው ሁኔታ ግን ለዛ መፍትሄ የሚሆን አንዳች ፖለቲካዊ ጉዳይ አልመጣም ተብሏል። ትራምፕ ከዚህ ቀደም ካናዳን 51ኛ ግዛታቸው አድርገው እንደሚጠቀልሉ መዛታቸው የሚታወስ ነው። ካናዳውያን ክፉኛ ያስቆጣ ሲሆን በርካቶችም ወደ ሀገሪቷ የሚያደርጉትን ጉዞ እንዲያቆሙ ተደርጎ ነበረ። ከዛም ውጭ ደግሞ ጀስቲን ትሩዶ ጠቅላይ ሚኒስትር የነበሩት ከስልጣናቸው ለመልቀቅ
ግድ ብሏቸዋል። እነ ካርኔ የመጡትን በዚህኛው ሰጥ አገባ ነው። ታዲያ ሰደድ እሳቱን ተከትሎ አሁን ባለው ሁኔታ ደግሞ ታሪፍ እጥላለሁ ማለታቸው ወትሮውንም ሊበሏት ያሰቡት አይነት ነገር ሆኖባቸዋል። ሌሎች አጋጣሚዎችን ዓለም መረዳት እንዳለባትም ይነገራል። ኦንታሪዮንና ሚችጋንን የሚያገናኘውና በካናዳ የገንዘብ ድጋፍ የሚገነባው ጎርዲ ሆይ ዓለም አቀፍ ድልድይ መከፈቱን እንዳዘገየውም እየተናገሩ ይገኛል። ባለፈው ዓመት ፕሬዚዳንት ዶናልድ ትራምፕ ለ10 ዓመታት ከአሜሪካ ጋር ከቀረጥ ነጻ የንግድ ትስስር በነበራት ካናዳ ላይ የንግድ ታሪፍ ከጣሉ በኋላ በሁለቱ ሀገራት መካከል ያለው ግንኙነት ውጥረት እየነገሰበት ቀጥሏል። ሀገራቱ በዚህ ላይ ሲደራደሩ ቢቆዩም እስካሁን ስምምነት ላይ መድረስም ተስኗቸዋል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ የሚያቀርቧቸው ሀሳቦች ሁሉ ጫናን በጫና እያደረጉ ለመፍትሄ ሳይሆን ለአንዳንድ እጅግ አስቸጋሪ ሁኔታዎች በርን እየከፈቱ ነው በሚል ትችት የሚሰነዘርባቸው። ግን ደግሞ አሁን የዋይልድ ፋየር ወይም ደግሞ የሰደድ እሳቱ ጉዳይ በበርካቶች ዘንድ በፖለቲካ መንገድ ብቻ ሳይሆን በተለየ እየታየ ይገኛል። ለምን ብሎ ጥያቄ ለሚያነሳ ሁሉ ፕሬዚዳንት ዶናልድ ትራምፕ ጫና ከማሳደር ያለፈ አይደለም። የትራምፕ ማስፈራሪያ ከዚህ ከሰደዱ እሳት ጋር በተገናኘ እጅግ ፈታኝ እንደሆነ በይፋ ተቀምጧል። አንዳንዶች እንደሚሉት ግን ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች የአሜሪካን ፖለቲካ እየናጡት ነው። ለመፍትሄ መስራት ሲያቅታቸው አሁን ወደ ሌሎች እጃቸውን እየቀሰሩ ወይም ጣታቸውን ቀስረዋል በሚል ሀሳብ ይከራል። የፕሬዚዳንት ዶናልድ ትራምፕ የፖለቲካም ሆነ ወታደራዊ አካሄድ በመካከለኛው ምስራቅ እጅግ አስቸጋሪ የሆነ በመጣበት ሰዓት አሁን ደግሞ እንዲህ አይነት ውጥረት ለመፍጠር መሞከራቸው ፈታኝ ነው ተብሏል። በዴልዌር አካባቢ የአየር ንብረት ሁኔታን የሚቆጣጠሩ ዜጎች ከቦታው እንዳይወጡ ትዕዛዝ እየሰጡ ይገኛል። ጭሱም እጅግ ፈታኝ ሆኗል። ዴልዌር የቀድሞው ፕሬዚዳንት ጆ ባይደን የተወለዱባት ቦታ እንደሆነ የሚታወቅ ሆኗል። በዓለም የፖለቲካ ስርዓት ውስጥ እንዲህ አይነት ጫናዎችን ለመፍጠር አስቸጋሪ ጊዜ እየመጣ ነው በሚል ሀሳቦች እየተጋሩ በሚገኝበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ በአሜሪካ ፖለቲካ ውስጥም እንዲህ አይነት ጣጣዎችን እየፈጠሩ ነው ተብሏል። በዋሽንግተን ዲሲ አካባቢም በተለያየ አጋጣሚ ችግር ሊፈጠር እንደሚችል የሚጠቁሙ መረጃዎች ከመውጣታቸውን ባሻገር ዜጎች ጥንቃቄ እንዲያደርጉ ጤነኛ ያልሆነ አየር እንዳለ እየተነገረ ይገኛልና እጅግ ፈታኝ ጊዜ አገራቱ እያሳለፉ እንደሆነ ለመገመት አያዳግትም ተብሏል። የዋሽንግተን ዲሲ የአየር ጥራት እጅግ አሁን ፈተናና አስፈሪ ጉዳይ ላይ እንዳለ ተነግሯል። ፕሬዚዳንት ዶናልድ ትራምፕም አሜሪካ በዚህ ልክ የምትቋቋመው ቢሆንም ግን ደግሞ ቀስቃሾቹን ጫና ውስጥ እናስገባለን በሚል አቋማቸውን ይፋ ማድረጋቸው በበርካቶች ዘንድ መነጋገሪያ ሆኗል። የካናዳው ሰደድ እሳት እጅግ ፈታኝ ነው። በዚህ ላይ ደግሞ እጅግ በርካታ ሰዎች ሕይወታቸውን ሊያጡ እንደሚችሉም ይነገራል። ሰደድ እሳት በምን ሁኔታ እንደሚመጣ እየታወቀ ወደ ፖለቲካው ማጋደሉ እጅጉን አስቸጋሪ የፖለቲካ ወደዚህ አካባቢ መፈጠሩንም ጠቋሚ አድርጓል ተብሏል። በተለይም ፕሬዚዳንት ዶናልድ ትራምፕ እዚህም እዛም የሚያደርጉት የፖለቲካ ሰጥ አገባ ለሀገራት የፖለቲካ መፍትሄ ባላመጡበት ሰዓት ይህን ደግሞ ሰደድ እሳትን ለራሳቸው ጥቅም ሲሉ ከታሪፍ ጋር ማገናኘታቸው በርካቶችን እያነጋገረ ይገኛል። ተፈጥሮን መቋቋም የማይቻልበት እድል እንዳለ እያወቁ አሁን በምን መንገድ እንዲህ አይነቱን ፖለቲካዊ አውድ ፈጠሩ በሚልም ጥያቄ ይነሳል። ሰደድ እሳት እጅግ አስቸጋሪ ሁኔታዎችን በመፍጠር የሚታወቅ አሜሪካንም በተደጋጋሚ እንደዚሁ ፈተና ውስጥ በማስገባት ትልቅ ታሪክ ያለው ነው። ሰደድ እሳት እንዲሁም እንደሚባለው በደን በቁጥቋጦ ወይም በተለያዩ አካባቢዎች ላይ ተቀጣጣይ ነገሮችን በማቃጠል በፍጥነት ከቁጥጥር ውጭ የሚሰራጭ አደገኛ የደን ቃጠሎ እንደሆነ ቢታወቅም እነዚህ እሳቶች ደግሞ አብዛኛውን ጊዜ በከፍተኛ ነፋስ፣ በድርቅና በሙቀት አማካኝነት በስፋት በመዛመት ይታወቃሉና እሱን ቀድሞ መቆጣጠር የተሻለ ነበር ተብሏል። ሰደድ እሳት የሚያስከትላቸው ጉዳቶች እጅግ አስቸጋሪ ነው። የአካባቢና የብዝሃ ሕይወት ውድመት፣ የበርካታ እንስሳ መኖሪያ የሆኑ ደኖችን በመውደማቸው የተፈጥሮ ሚዛን ይዛባል እናም በትክክልም ዓለም አቀፋዊ ጫና ይኖራቸዋል ነው። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ ቀድመው ስራ መስራት ነበረባቸው ተብሏል። የንብረትና የህይወት መጥፋት ከተሞች አቅራቢያ ሲደርሱ ቤቶችና ተቋማትን አመድ በማድረግም የሰዎችን ህይወት አደጋ ላይ በመጣልም የሚታወቁ ናቸው። ከዚህ ቀደም አሜሪካ ላይ ሰደድ እሳት ሲፈጠር በካሊፎርኒያና ሎስ አንጀለስ በተለይም በከተማዋ
የሚታወስ ነው። የአየር ብክለት እጅግ ፈታኝ ሆኗል። ለዚህም ነው ካናዳ ላይ የተቀሰቀሰው ሰደድ እሳት እስከ ኒውዮርክና ዋሽንግተን ዲሲ ዋይት ሀውስ ድረስ ፈተና ሆኖ የቀጠለው። የአየር ብክለቱ በቀላሉ መቆጣጠር የማይቻልበት እድል እንዳለም ይነገራል። እሳቱ በሚለቀው ከፍተኛ ጭስ ምክንያት የአካባቢውን አየር በመበከል ለሰው ልጅ ጤና አደገኛ እንደሚሆንም በግልጽ የሚታወቅ ነው። መንስኤዎቹ ደግሞ እጅግ በርካታ ናቸው። ተፈጥሯዊ ሊሆኑ ይችላሉ። መብረቅ ድንገተኛ እሳት ሲጭር ወይም ከፍተኛ የፀሐይ ሙቀት ሲፈጠር እንደሆነ ይነገራል። ለዚህም ነው በአብዛኛው ተፈጥሯዊ ነው የሚባለው። የሰው ሰራሽ ጥንቃቄ ከጎደለውም የጫካ ውስጥ እሳት አጠቃቀም፣ ኤሌክትሪክ መስመር ዝርጋታ፣ ብልሽትና ሆነ ተብሎ የሚደረግ ሰደድ እሳትም እንዳለ ይታወቃል። በአሜሪካ በተለይም በካሊፎርኒያ ግዛት ተከስተው የነበሩ የሰደድ እሳት አደጋዎች የሚያሳዩ ቪዲዮ ከዚህ ቀደም እጅግ ፈታኝ ነበሩ። ለዚህም ነው ሰደድ እሳትን ቀለል አድርጎ መመልከት ፈታኝ ነው ወይም ደግሞ እንደዚሁ አደገኛ ነው፣ ዋጋ ያስከፍላል በሚል በርካቶች ሀሳባቸውን የሚናገሩት። እናም የአሜሪካ ሰደድ እሳት በዚህም ሆነ በዛ መፍትሄ ሊመጣለት ይገባል የሚል ሀሳብ ይሰጣል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በተለያዩ የፖለቲካ አውዶች በተለይም ደግሞ በካሊፎርኒያ ተፈጥሮ የነበረውን ከዴሞክራቶች የፖለቲካ ስርዓት ጋር ለማያያዝ ሞክረው ነበርና ተፈጥሮ አደጋ በፈጠረች ቁጥር ወደ ሰዎች የማቀራረቡን ሁኔታ ቢተዉት ምናለ በሚልም ይተቻሉ። በአሜሪካ የሰደድ እሳት አደጋ በተለይም እንደ ካሊፎርኒያው ሎስ አንጀለስ ባሉ ደረቅና ሞቃታማ አካባቢዎች በከፍተኛ ፍጥነት መጠን የሚነሳ ተደጋጋሚ የተፈጥሮ አደጋ ሆኖ ቀጥሎባት ነበረ። አደጋው በስፋት በሚከሰትበት ጊዜ የሰው ሕይወት ንብረትና አካባቢ ላይ ከፍተኛ ውድመት በማድረስ በርካታ ዜጎችን እንደሚያፈናቅልም ይታወቃል። ስለ ሰደድ እሳት አደጋዎች አፈታትና የቅድመ ጥንቃቄ መንገዶችን ግንዛቤ ለማግኘት የተለያዩ ስራዎችን አሜሪካ ሰርቻለሁ ብትልም ከዚህ ቀደም የነበሩ ሁኔታዎችን ግን መቆጣጠር አለመቻሏ ምን ያህል አደጋው ከባድ እንደሆነ ይጠቁማል ተብሏል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ ምን አስበው ሰደድ እሳት ተፈጠረ ብለው ታሪፍ ይጥላሉ ለማለት ሞከሩ የሚለውን በርካቶች በመነጋገሪያነት እየተመለከቱት ያለው ጉዳይ ሆኗል።